በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ሰለቸው። ከተመኘው ሀገር ይሄድና ሲደርስበት ይሰለቸው። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግሥተ ሰማያት ግን እማያልቅ ደስታ ነው። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንም አንሙት። ምን ችግር አለው? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተልን? ምን ይዘነው ምን ይነግራል? የለም። ስለዚህ ለምንስ ድሃ ነው? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ሥራ ማሰራኝ? ሕይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም ዕድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ የፍቅር ትግል ሲታገለው ያደረው ያዕቆብ፣ እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው። ሴቶች በዚህ ይታወቃሉ። በነገራችን በዚህ ይታወቃሉ ማለት በስሜት ሰው መግዛት ማለት መጀመሪያ አንድን ሰው መግዛት ስትፈልግ የሚያስደስተውን ነገር ታጠናለህ፣ ከዛ የሚናደድበትን ነገር ታጠናለህ። ገባችሁ አይደል? ምንም ታጠነው። ከዛ የሚያስደስተውን ነገር እየፈለግክ ስታደርግ ያ ሰውዬ ምን ትለዋለህ? ቆይ ምን አይነት ሰው ናቸው ይላል ማለት ነው። እንዲህ አይነት ደግነት አለ ይላል። ታንበረክከዋለህ ማለት ነው። ስለዚህ ሴቶች ሰውን መግዛት ከፈለጉ በደስታ ስሜትህን ያጡንና ደስ የሚለን ነገር ይሰሩ። ወዳህ ይሁን አይሁን እግዚአብሔር ነው። ብቻ ግን አንተን መግዛት ከፈለገች ደስ የሚልህን ነገር እየፈለገች ትሰራለህ። ማስከፋት ደግሞ ሌላ መግዣ ከፈለጉ ደግሞ ይሄ የሚያናድድህን ነገር ትመዘግብና ሁልጊዜ ባበሸቃት ግን የሚያበሽቅን ነገር ታረጋለህ። ያችን ታረጋታለህ። እኔ አንቺ ሴትዮ እንደዚህ እንዳታረጊ ውርድ ከራሴ ይህን ከደገምሽው እንጣላለን ካል ታረጋታለች። ነገርካት ማለት ነው። ነገርካት የሚያናድደኝ ይሄ ነው ብለህ መረጃ ወጣ ይችልነትህን ይህን እንድታረጂው አፈር ሰውን ማለት ነው። ይሄ ሲትርጉ ትጃጃላላችሁ።